السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? እዚህ ጋር እህታችን ትጠይቃለች ወረብ ልከዕባ ብሎ መማል ይቻላል ወይንስ አይቻልም ትላለች። ወረብ ልከዕባ ብሎ መማል ችግር የለውም። ትርጉሙ ወረብ ልከዕባ ማለት በካዕባ ጌታ አምላለሁ ማለት ነው። የካዕባ ጌታ አምላክ አላህ ሱብሓነሁ ወተዓላ ነው። በካዕባ መማል ይቻላል ወይ ከተባለ ላ አይቻልም። ካዕባ ፍጡር ነው። በፍጡር መማል አልተፈቀደልንም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻቸው አትማሉ፣ በአያቶቻቸውም አትማሉ፣ በማንም አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ውጭ ባሉ አካሎች መማል ሕክሙ ኩፍር ወይም ሽርክ እንደሚሆን ተናግረዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ ወአሽረክ። ከአላህ ውጭ ባሉ በሌላ ነገሮች የማለ ሰው በእርግጥም ካደ ወይንም አገራሉ። የሽርኩ ወይንም የኩፍሩ አይነት ደረጃው ምንድን ነው ከተባለ ለሁለት ይከፈላል። ሽርኩን አክበር የሚሆንበት ጊዜ አለ፣ ከእስልምና የሚያስወጣ። ሁለተኛ ደግሞ ሽርኩን አስገር የሚሆንበት ጊዜ አለ፣ ከእስልምና የማያስወጣ ግን ወንጀል ነው። መቼ ነው ከእስልምና የሚያስወጣው? ከአላህ ውጭ ባሉ አካሎች መማል ከተባለ ያንን የምንምልበትን አካል እንደ አምላክ ነው ብለን ካስተካከል ነው ከአላህ ሱብሓነሁ ወተዓላ ጋር ገብታችኋል። የዛኔ ሽርክ ይሆናል። ሊአነ ሽርክ መዕናሁ ተስዊየቱ ገይሪላሂ መዐ አላሂ ፊ ኸሳኢሲላህ። አላህ ሱብሓነሁ ወተዓላ በሚነጠልበት ነገራቶች ሌላን አካል ማስተካከልና ማጋራት ይህ ሽርክ ነው። ስለዚህ በአላህ ብቻ መማል ያለብን በሌላ አካል የምንምል ከሆነ ያ የምንምልበትን አካል እንደ አምላክ እንደ ፈጣሪ ነው እንደ አላህ ነው ብለን ካሰብ ነው ወይም ፈጣሪ ነው ብለን ካሰብ ነው የዛኔ ከእስልምና ያስወጣል። ነገር ግን እንደ ፈጣሪ ካላሰብ ነው፣ ለምሳሌ በእናቱ የሚምል ሰው አጋጥሟቸው ይሆናል። እናቴ ትሙት አባቴን እያለ በእነሱ ይምላል። ይሄ ሰው እንደው እናትና አባቱን አምላክ ናቸው ብሎ አስቧቸው ነው ወይም ከአላህ ጋር አስተካክሏቸው ነው? ላይ አይደለም። ስለዚህ ይህ ከእስልምና ያስወጣዋል ወይ ከተባለ ከእስልምና ያስወጣው፣ ነገር ግን ሽርኩን አስፈር ላይ ወድቋል። ትንሹ የሽርክ አይነት ላይ ወድቋል። ይህም አይቻልም፣ አይፈቀድም እሱ ቢሆን እና ስለዚህ ከአላህ ውጭ ባሉ አካሎች በሌላ በነገራቶች መማል አይፈቀድም። በካዕባ መማል አይቻልም። ካዕባ ፍጡር ነውና። ወረቢል ካዕባ በካዕባ ጌታ እምላለሁ ካለ ግን ሰውየው የካዕባ ጌታ አላህ ሱብሓነሁ ወተዓላ ነው። ስለዚህ በአላህ እንደመማል ነው። አላህ በቁርአን ላይ ኢነማ ኡሚርቱ አን አዕቡደ ረብ ሃዚሂል በልደት አለቲ ሐረመ ፈሊየዕቡዱ ረብ ሃዛል በይት ይላል። ይቅርታ ሱረቱል ቁረይሽ ላይ ፈሊየዕቡዱ ረብ ሃዛል በይት የዚህን ቤት ጌታ ይገዙ ይላል። የካዕባን ቤት ጌታ። ስለዚህ በካዕባ ጌታ በአላህ ሱብሓነሁ ወተዓላ መማል ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ወረቢል ካዕባ እያሉ ይምሉ ነበር። በካዕባ ጌታ እምላለሁ ይላሉ። የካዕባ ጌታ የሰማይ የምድር የፍጥረት ሁሉ ጌታ እርሱ ነው እና በካዕባ ጌታ ብሎ መማል ችግር የለውም። በካዕባ መማል ግን አይቻልም። እርሱ ፍጡር ነው እና በፍጡር እንድንምል አልተፈቀደልንም። ይህን ይመስላል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሺ፣ እዚህ ላይ ምን ቀረ? አንድ ነገር ረስቶ ወይም ተሳስቶ ከአላህ ውጭ ባሉ አካሎች የማለ ሰው ምንድነው ማድረግ ያለበት? አንዳንዴ እናቴ ትሙት ወይንም አባቴን ወይንም በሌላ አዲስ የሰለሙ ልጆች ምናልባት ያን ነገር ካፋቸው ላይ ቶሎ ለመልቀቅ ስላልለመዱት ረስተው በማርያም ብለው ቢምሉ እንዲህ ከእስልምና ያስወጣቸዋል ወይ ከተባለ ያን እንደ አምላክ ነው ብለው እስካላሰቡ ድረስ ያ ነገር ከእስልምና ባያስወጣቸውም፣ ለዚህ ነገር ግን ምን ማድረግ አለባቸው ሰዎች ከተባለ ከአላህ ውጭ ባሉ አካሎች የማሉ ሰዎች ወዲያው ላኢላሃ ኢለላህ ይበሉ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪ ላሂ ፈልየቁል ላኢላሃ ኢለላህ ብለው ተናግረዋል። ከአላህ ውጭ ባሉ በሌላ አካሎች የማለ ሰው ወዲያው ላኢላሃ ኢለላህ ይበል ብለዋል። ረስታችሁ ከአላህ ውጭ ባሉ አካሎች ብትምሉ የዛኔ ላኢላሃ ኢለላህ በሉ። ሰላሙ አለይኩም።